በሁለተኛው ምዕራፍ የአዲስ አበባ ከተማ የኮሪደር ልማት በርዝመቱም በሚሸፍነው የቦታ ስፋትም ትልቁ 1000 ሄክታር ስፋትና ከ40 ኪሎ ሜትር በላይ ርዝመት ያለው የመስቀል አደባባይ፣ ሜክሲኮ፣ ቸርችል ጎዳና፣ እስጢፋኖስ፣ 4 ኪሎ ካዛንቺስ የኮሪደር ልማትና መልሶ ማልማት ነው። የዚህ የኮሪደር ልማት አካል በሆነው በካዛንቺስ አካባቢ የኮሪደር ልማት ታዲያ በመልሶ ማልማቱ በስፋት ከሚገነቡና የተወሰነ ጊዜ ከሚፈልጉት የመኖሪያ ቤቶችና የንግድ ህንፃዎች ፕሮጀክቶች ባሻገር ያሉት የመሰረተ ልማቶች ግንባታ በመጠናቀቅ ሂደት ላይ ይገኛል። ከጥቅምት አጋማሽ ወዲህ ጀምሮ ከፍተኛ ሩጫ ላይ ነን። በአንድ በኩል ቦታዎችን ለስራ ምቹ የማድረግ በሌላ በኩል ደግሞ ወደ ግንባታ በፍጥነት መግባት ስራ ላይ ነበር። አሁን አብዛኛው እያለቀ ነው ያለው። ካዛንቺስን ከወሰድን ወደ 85 እጁ አልቋል። መልሶ ማልማቱ ጊዜ ይወስዳል። መልሶ ማልማት ትልልቅ ስራዎችን እንሰራበታለን። በካዛንቺስ አካባቢ የኮሪደር ልማትና የመልሶ ማልማት ፕሮጀክት እንግዲህ በጥቂት ወራት ውስጥ ግንባታቸው ተጀምሮ ከተጠናቀቁ የመንገድና ተያያዥ መሰረተ ልማቶች መካከል ይህ ከጥይት ቤት አካባቢ እስከ ግቢ ገብርኤል ጫፍ ያለው መንገድ አንዱ ነው። ይህ መንገድ እንግዲህ በአሁኑ ወቅት በተለይም የዋናው የተሽከርካሪ መሄጃ የአስፋልት መንገዱ፣ የእግረኛ መንገድ፣ እንደዚሁም የስማርት የኤሌክትሪክ መሰረተ ልማቶች፣ እንደዚሁም ደግሞ የአረንጓዴ መቀነት የሚባለው ሙሉ በሙሉ የዚህን አካባቢ የአረንጓዴ ልማት ስራ የሚያስተሳስረው መሰረተ ልማቶች አጠቃላይ ግንባታ ተጠናቆ ይገኛል። የሚደነቅ ነው ፍጥነቱ ማለት ነው። ጧትም እዚህ መስሪያ ቤት ስሄድም ስመለስም በዚህ ምንም መላለሰው መንገዴ በዚህ ነው። ከግንባታው ጀምሮ ምልህ በምን መልኩ ሊገለጽ እንደሚችል አላውቅም። መንግስት በዚህ አይነት ፍጥነት በዚህ አይነት አካሄድ ይሄን ያህል ርሰቱ መገኘት በራሱ እኔ እንዴት አድርጎ ሊገለጽ እንደሚችል አላውቅም። በጣም ፈጥኗል። በዚህ በካዛንቺስ አካባቢ የኮሪደር ልማት ቀደም ብሎ ግንባታቸው ተጀምሮ በፍጥነት እየተጠናቀቁ ካሉ የመንገድና ተያያዥ መሰረተ ልማቶች መካከል አንዱ ይህ ከዚህ ከግቢ ገብርኤል ጫፍ ወይም ደግሞ ከቤተ መንግስት ጫፍ እስከ ኡራኤል የሚዘልቀው መንገድ አንዱ ነው። እንግዲህ ቀደም ብሎ እዛ ጫፍ ላይ ሆኖ እስከ ኡራኤል በቀጥታ የሚዘልቅ መንገድ አልነበረም። ወደ ጎን የመተጣጠፍ ሁኔታዎች ነበሩ። ይሄ ግን አሁን በቀጥታ ከዛ ተነስቶ ኡራኤል መሄድ በሚያስችል መልኩ እንደ አዲስ ተገንብቷል። ያ ብቻ ሳይሆን መንገዱ በጣም ሰፍቷል። በዚህ በካዛንቺስ አካባቢ የኮሪደር ልማት እንግዲህ ሙሉ በሙሉ ወደ ግንባታ ስራ የተገባው ከጥቅምት አጋማሽ ጀምሮ ነው። ነገር ግን አብዛኞቹ የመንገድና ተያያዥ መሰረተ ልማቶች ስራዎች በጥቂት ወራት ውስጥ ግንባታቸው ተጠናቆ ለአገልግሎት ክፍት እየሆኑ ይገኛሉ። በዚህ ከመቅረዝ ሆስፒታል እስከ ሴቶች አደባባይ በሚዘልቀው መንገድ ውስጥም የተሽከርካሪ መንገድ ስራው፣ የእግረኛ መንገድ እንደዚሁም ደግሞ የብስክሌት መንገዱ ሙሉ በሙሉ ተጠናቋል። እንደዚሁም ደግሞ ስማርት የኤሌክትሪክ መስመሮች ተዘርግተውለት ይገኛሉ። ቢያንስ ከ15 ዓመት እስከ 20 ዓመት አካባቢ እዚህ አካባቢ ሰርቻለሁ። ይሄ ስር ነቀል ለውጥ ነው የምለው እና በጣም ልዩ ነው። በአጭር ጊዜ እንደዚህ አይነት አካባቢ መቀየር ከቻለ ሀገራችን ወደፊት ተስፋ ያላት ይመስለኛል። በጣም አሪፍ ነው። እኔ እንደ ግሌ በጣም አሪፍ ነው። ይሄ በሁሉም አካባቢ መምጣት ያለበት ነው እና ከተማችንን ለማዘመንና ሀገራችንን ወደ ተሻለ ነገር ለማምጣት ይሄ በሁሉም አካባቢ ቢካሄድ ጥሩ። ካዛንቺስ ኦልሞስት በጣም ተቀይሯል። ኖርማሊ አሁን ከዚህ በፊት የነበሩ መንገዶች በዚህ አካባቢ የነበሩ ጠባብ ናቸው። ለመኪና ምናምን ክራውድድ የመሆን ነገር ነበርና አሁን በጣም ሰፍቷል መንገዱ። እኔ የምር እውነት ለመናገር አሁን እዚህ ካሜራ ፊት ስላለው ምናምን ሳይሆን በጣም የሚገርም ነገር ነው። በጣም በፍጥነት እየተሰራ ነው እውነት አይደለም። እኔ የከዚህ በፊቱ በጣም ረጅም ጊዜ በጋ ፈርሶ ክረምት ገብቶበት በጭቃ በምናምን ስንሰቃይ ነበር። እኔ በተለይ ደግሞ እዚህ የካዛንቺሱ እኔ ይለያል። በፍጥነት ነው ተሰርቶ ክፍት ሆነውና በጣም ደግሞ አትራክት የሚያደርግ ሰፈርም ሆነ። እንግዲህ
እንግዲህ የካዛንቺስ አዲሱ የምሽግ ገጽታ ነው። በተጠናቀቁት የካዛንቺስ የኮሪደር ልማት መስመሮች አካባቢ በዚህ መልኩ በዘመናዊ የዲጂታል መብራቶች ተውበው በምሽት ለመንቀሳቀስ ምቹ ሆነው ይገኛሉ። እኔ መስሪያ ቦታዬም እዚህ አካባቢ ስለሆነ በደንብ ነው የማውቀው። እንግዲህ አሁን ያለው ልዩነትና ከበፊቱ ጋር ሳያው በጣም ብዙ ነገሮች አሉ። ምናልባት ወጣ ብለ ብትመለስም ቦታው የሚጠፋበት አይነት ቦታ ሆኖ ማለት ተውበቱ ካለው እንትን አንፃር ነውና አመት ባልሞላው ጊዜ ነው ይሄ ሁሉ ለውጥ የመጣውና በጣም ፍጥረት አለው። ምሽቱ እኔ በጣም ደስ ይለኛል። ድሮ በዚህ ሰዓት በጣም ብዙ ነገሮች መብራት የሌለ ምናምን በጣም ክራውድድ በነበረበት ሰዓት ነውና አሁን ከሌሊቱ 5-6 ሰዓት ላይ እዚህ ብትገኝ ወክ የምታደርግበት በጣም ደስ ያለ ብራይት ያለው ብዙ ለውጥ አለው። በጣም ያምራል። ለማየትም ያው ስንሄድም በጣም ሰፊና የሚያምር ቦታ ነው። አሁን ላይ ሴፍ ነው። ላይቶቹ መንገዱም አሪፍ ናቸው። በዚህ ፍጥረት እንደዚህ አይነት ለውጥ ያለው ያስባል። በአዲስ አበባ ከተማ አዲስ የሥራ ባህል ተፈጥሯል። ሰባቱንም የሳምንቱን ቀናት 24 ሰዓት ይሰራል። በካዛንቺስም ታዲያ ይሄው እየተተገበረ ደማቋን ውቧን ለመኖርም ለመስራትም ምቹዋን ካዛንቺስ በአጭር ጊዜ ለማዋለድ ርብርብ እየተደረገ ይገኛል።